አያስወጣም እኮ እኔ በፊት ህንዶች ነበረ የሌላ ሀገር ዜጎች ምናምን ሳይ እምባዬ ይመጣ ነበርና አልቅሼ ምናምን ለሃዳማይ እሽር ምናምን ብዬ ወይ ውሃ ወይ ሆነች ነገር ገዝቼ ምናምን መንገድ ላይ ሰጣቸዋለሁ። የራሴን ወንድሞች ወገኖቼን ደሞቼን ደሞ ሳያቸው ውስጥ ተገለባበጠ። ባላጭ ኪያ ዝም ባለኝ አልኩኝ እመቤቴ በቃ ውስጤን ሰላም ነሳኝ። ወንድሞቼን ያፈር ለብላ እመቤቴን ኩንትር ብላችሁ እንደዛ ቁጭ ብላችሁ ሳያችሁ ባገራችሁ ኮይኔ ስንት ነገር መስራት የምትችሉ ስንት ጭንቅላት ያላችሁ ምናምን ናችሁ። ጌታ ለበቃ እንደ ተራቡ ደግሞ የገባኝ እኔ ያንን ጁስና ለበን ገዝቼ ስንሰጣቸው በቃ ተሻሙት። ከዛ እኛ ለነዚህኞቹ ሰጥተን ስንሄድ ሁለት ልጆች ደግሞ ደረቅ ኩብዝ ካርቶኗ ለበን አለች አለች ትንሿ ለበን ካርቶኗ እሷን በኩብዝ ደግሞ ጥግ ላይ ቆሞ ሲበሉ አየሁኝ። አፈር በበላው። ይሄንን እኮ አተናን ነበረም ግን የተሰደኑ የተሻለ ብለን ነው እንጂ ግን በጣም ያሳዝናሉ። መቤቴ ማንም እንጀራ የሆነ የተሻለ ሽሮ አጥቶ የተሰደደ የለም። በጣም በእርግጠኝነት ሀገራችን ሽሮ አጥተን የተሰደደን የለም። ከሽሮ ስጋ መብላት አምሮን የሆነ በቃ የሆነ የተለወጠ የሆነ ከጭቃ ቤት ሲሚንቶ ቤት ለመግባት ብለን እንጂ ሽሮ አጥቶ የተሰደደ የለም። ግን ደላሎች አንጀቴን ያላወሳችሁት እመቤቴን በቃ የሆነ ሰው መሆኔን ሁላ ነው የተፈታተናችሁት። ትላንትና እናንተን ሳይ የሆነ ሽጉጥ ብለው ነበረ ቁጭ አሉት። ይሄ የኮንስትራክሽን ልብስ አለ አይደለ? ይሄ የኮንስትራክሽን ብልጭልጭ ልብሱን እሷንና እንዳይሞቃቸው ብለው የሆነ ስስ ቲሸርት ብቻ ነው የለበሱት እና በቃ የሆነ የተራበ ፊት ታውቃላችሁ አይደለ? ተርቦ የሚያቅሰው የተራበ ፊት ያውቃል። እኔ ደግሞ ተርቤ ያውቃለሁኝና ሆነ በቃ ኩምሽሽ ብለው ነበር ቁጭ አሉት። የሆነ ደረጃ ላይ የሆነ ብቻ አንድ መኪና ነው መሰለኝ ሰብስቦ የሚወስዳቸው እዛ ጋር እየተጠባበቁ አቡ ድህነት አይሉት እናቴ ትሙት ለአንዱ ተመች ለአንዱ ደግሞ እንደሆነ በጣም ነው የሚያሳዝኑት። ማርያምን ግን በቃ የኛ ሀገር ደላሎች ስታመጧቸው ቢያንስ በቃ እውነቱን ነገራችሁ ምናምን አምጧቸው ብሉ ብር እናንተ አትብሉም ተብላችሁ መብላታችሁ ምናምን አታቆሙም። ግን ወንድ ልጅ እንደዛ ታጥፎ ተቀምጦ ምናምን በጣም ነው የሚያሳዝኑ። ውጭ ሁላ ነው የሚያድሩ ምናምን አሉ ምናምን ያዛዝናል። በጣም ውስጥ ይበላል። እኔ ወንድሜን እዛ ሁላችሁም በወንድማችሁ ወይ በቤተሰባችሁ በልጃችሁ ምናምን አስቡት። ገባችሁ? እና አንተ ስታመጧቸው ምናምን ወይ ቢያንስ በቃ ለሀገራችሁ ዜጋ የሆነ ነገር አስቡ። እመቤቴ እኔ አሁን እነዚህ የትላንቶቹ ልጆች ከነዚህ ቤተሰብ የሚጠብቃለ እመቤቴ እኔ እነዚህ አሁን ውጪ ናቸው ነው የሚባለው። ሀገር ቤት ያለ ሰው ውጪ ናቸው ልጄ እኮ ውጪ ነው ነው የምትለው እናት። ይሄንን ነገሩን ምናምን እናቴ ትሞት አይረዷቸው። ገባችሁ? ቢያንስ መዳም ቤት ምንሰራ ልጆች ስንሰራ የነበረ ልጆች ቢያንስ ያረቡ የነሱን ተራፊ እንኳን እንበላለን፣ ቅዝቃዜ እናገኛለን ምናምን ተመስገንኛ። ግን የነዚህ የተለየ ነው። እመቤቴ እንዴ እናንተ ወጣ ብላችሁ ልብሳችሁ እኮ እንደ ውሃ ጭምቅ ነው የሚለውና እዛች ጋር ጥፍ ብለው ቁጭ ብለው ኧረ በስመ አብ ድህነት አይኑ ይጥፋ እናቴ ትሙት
ትሽ ቀምናለ የሆነ ነገር በኖረኝ ነው ያልኩት ትላንትና ማርያምን እኔ ለራሴ ተመኝቼ ማላቀውን ነገር ነው ትላንት የተመኘሁት የሆነ ምን አለ የሆነ ትልቅ ወይ ካምፓኒ ነገር በኖረኝ አበሻው እንዱን ካምፓኒ አይከፍትም ደና ነገር ትልቅ ነገር ያለው የለም ገባችሁ ግን በቃ የሆነ አንጀታችሁን ነው የሚያላውሷችሁ በቃ አፈር ልብላ እናቴ ትሙት እኔ አፈር ልብላላችሁ እንደዛ ጥፍ ብላችሁ ትሽ ጌታ በጣም ነው የሚያሳዝነው እናት ቢኖ የሆነ አለ አይደለ በቃ ለበላው እንድጋለ ማርያምን በቃ እና የሆነ ትላንትና ድህነትን በስነ ስርዓት በቃ እድሜ ልኩን የረገምኩትኝ ትላንትና ነው ግን አይዟችሁ ሾ ወንድሞቼ ማርያምን በቃ አይዟችሁ ይሄ ያልፋል እናንተ ምን እኮ እንደሚመስሉ ልጆቹ በቃ የሆነ እንትን ብለዋል የሆነ አቧራውን እንኳን አልታጠቡትም ተኝቶ ምናምን ተለኛውጥ አቧራው ምናምን አልታጠቡትም እንደዛ እንዴ በቃ አቧራ እንደሆነ ነው የሆነ ሹጉጥ የሆነ በቃ አላረ ጥምልል ብለው ነበር ቁጭ ያሉት ከዛ እኔ ያልፊያቸው ይጃለሁ አላየዋቸው ከሄድን በኋላ ኪያ እዛ ጋር ያሉት ልጆች እኮ የኛ ልጆች ናቸው ሲል የኛ ልጆች ደግሞ እንደዚህ የመዳም ቀሙጭ ጃዛ ቤት ምናምን ነገር መስሎ የቶቹ ብዬ ዞር ስል አንደኛው ልጅ በጣም ክስት ያለ ነውና አይኔ ላይ የገባው እሱ ነው ከዛው ምን እንዴ አሁን ወደ ሊሄዱ ነው ምናምን ስለ አታያቸውም እንዴ ሲለኝ ወደ ኋላ ተመለስንና ከሳያቸው ይሄ ኮንስትራክሽን ልብስ አለ አይደለ እሱን ለብሰዋል እናንተ ሙቀቱ እናቴ ትሙት እንደዚህ በቃ እንደዚህ እንደ ልብሳችሁ ነው የምትጨውካ አቀማመጣ እንዴት ብዬ በቃ ጭንቅላቴ ላይ ተስሎ ቀርቷል ጥምልል ብለው ቁጭ ብሏል እና ከዛ ደግሞ እንደዚህ ብሎ ነው የሚያወሩት ምናምን ደስ ሲሉ በቃ ቁጭ ብሎ እንደዚህ በቃ ዝቅ ብለዋል አይደል እና ዝም ብዬ ሄጄ ባለሱቁ ራሱ ደንግጦ ነበር ሲያየኝ ነበረው ሄድኩና ፍሪጁን ከፍቼ ዝም ብዬ ፌስታል ውስጥ ሆነ ብቻ በቃ ለበን መሆኑን አስታውሳለሁ ማንጎ ጁስ መሆኑን አስታውሳለሁ ከዛ በኋላ ራሱ ያለው ጭንቅላቴ ውስጥ እንትን ስላሉ ዝም ብዬ ፌስታል ውስጥ ከተትኩና ለባለሱቁ ስንት ብር ራሱ መልስ ራሱ ሌላ ልጅ ናት የተቀበሉት ዝም በተቀበልና ሄደን ሰጥቻቸው እኔ እስኪ ድረስ አፈር ልብላ ወንድሞቼ እኔ አፈር ልብላላችሁ እናቴ ትሙት እኔ እህታችሁ ልራ እንደዚህ ፌስታሉን ክፍት አደረጉትና እስኪኔ ድረስ የሚይዟቸው ነው ሰይ ልክ ፌስታሉን ክፍት አድርጎኛ ፊታችንን ዞርን ስንል መሻማት ጀመሩ በቃ እንደራባቸው የዛን ይገባኝ ከዛ ልክ ለነሱ ሰተን ስንሄድ ዶሮች ደግሞ ማዞሪያ ነገር አለች እንደዚህ እጥፍ የምትሉባት ማለት እዛ ጋር ደግሞ ሁለት ናቸው ደግሞ ቀጫጭኖች እነሱም ያችኑ የኮንስትራክሽን ልብስ ለብሰው እንትን ኩብዝ አላለ ትልቁ ኩብዝ ትንሿ ሳን ትልቁ